የወዲት ጉዲት ከውጪ ፖሊስ ስትፈራ የነበረችዋ ፖሊስ ቤት ድረስ መጣላት። በጣም በሚያሳዝን ነገር ፖሊስን ለመሸሽ ሰራተኛ ሆና እንኳን ተቀጥራ እችን ሰዓትና እችን ጊዜ አልፋለሁ ብላ ብታስብም ያ ነገር ግን አልተሳካላትም። ያ ነገር ደግሞ ችግር ያመጣባት ያቺ ወይዘሮ ቅድስት እንግዲህ ጠፍታ እሷን በምትፈልግበት ሰዓት እንዳጋጣሚ ፖሊስ መርማሪን ታገኛለች ማለት ነው። ስታገኘው ምን ነበረ ያላት ሲባል እንግዲህ ያላት ነገር ምንድን ነው ሆነሽ ነው ምን እየፈለግሽ ነው ሲላት ሰራተኛዬን እየፈለግኩ ነው ስትል ነበረ ማለት ነው። የምን ሰራተኛ የጠፋችብኝ ብላ ስትፈልጋት ነበረ። እና ምንድን ነው ምን ችግር አለ እየሰረቀችብሽ ነገር አለ ወይ ብላ ሲጠይቃት ማለት ነው። ሰርቃ እየሄደችብኝ የባሌን ልብ ነው የባሌን ልብ ሰርቃ ሄዳለች። ስለዛን ነው እየፈለግኳት ያለሁት ብላ ስትል ነበረ ማለት ነው። በጣም እንግዲህ የሚያሳዝን ነገር የእውነት ምንድን ነው መሰላችሁ ችግሩ እሷም እንግዲህ አሰሪዋ ተብዬዋ እራሷም በኃይለኛ ችግር ውስጥ ነች ያለችው። ምክንያቱም እኔ እውነቴን ነው የምላችሁ ከዚህ ድራማ ብዙ ነገር ትማሩበታላችሁ። የእናት ግፍ ድራማን እዩ። ጊዜውን ሰዓቱን ጠብቆ ዋኝቶ የመጣ ድራማ ነው። ብዙ ነገር እንማርበታለን ማለት ነው። እኔ በራሴ እየተማርኩበት ነው። በእርግጥ እንደዚህ አይነት ነገር ከበፊትነቱም እኔም አውቃለሁ፣ ግን ደግሞ የበለጠ ያላዩት ሰዎች እንዳዩ ሲላመጡ እኔ በጣም ደስተኛ ነኝ ማለት ነው። በዚህ አጋጣሚ ማለት ነው ምንድን ነው የተፈጠረው ሲባል እንግዲህ ወይዘሮ ቅድስት እንግዲህ የወዲት ጉዲት አሰሪ ተይዛለች። የተያዘችው በመተት ነው። ምክንያቱም በመተት ነው እሷን ወስዶ ሊያገባት እንትን ያለው ማለት ነው፣ እያገባት ማለት ነው። ባሏን አሳብዶ ውጭ ላይ ተጥሏል። ባሏ ማለት ነው ውጭ ነው ያለው። በጣም በሚያሳዝን ነገር መንገድ ላይ ነው ያለው። እናትየዋን የባሏን እናት ቤት ተዘግቶባት ቤት ውስጥ ነች ያለችው። እቺም ደግሞ ራሷም ራሱ ወሰድ መለስን የሚያደርጋት ማለት ነው። ምክንያቱም ትናንትና ብቻ 2 ጊዜ ነው የወደቀችው። ምንነቷን አታውቅም። ትወርቃለች፣ ትነሳለች። ወደ ራሷ ስትመለስ ሌላ ሰው ነች። ምክንያቱም ልክ ወደ እሱ እንደሚፈልገው ሰው ስትሆን ማለት ነው በጣም የባሏን እናት ትጣላለች። ባሏን ብቻ ነው የምትፈልገው። ያኔ ይሄው የባሏን ጓደኛ እሱን ብቻ ነው የምትፈልገው። ግን ደግሞ እሱ ወደ ራሷ ስትመለስ ወርቃ ስትነሳ ደግሞ ባሌ የት ነው የባሌ እናትማ የት ነች ያለችው ባሌሳ ብላ አሁን ተመለሳ ወርቃ ስትመለስ ደግሞ ወደዛ ሀሳብ ትመለሳለች ማለት ነው። በጣም ነው የሚያሳዝነው ቤተሰቦቼ። ብዙ ሰዎች እንደዚህ አይነት ህይወት የሚኖሩ ሰዎች አሉ። ወሰድ መለስ ያላወቅንላቸው ሰዎች፣ የተያዙ ሰዎች። እኔ በጣም ነው ያሳዘነችኝ። ምንድን ነው የተፈጠረው ሲባል እንግዲህ ምንድነው ውጭ ላይ እንግዲህ ባሏ መጥቶ ነበረ። የወዲት ጉዲትንን ከባሌ ጋር ተኝልኝ እያለቻት ነበረ። ባልየው እንግዲህ ሚስቱን ቁጭ አድርጎ ያው ሚስት አይደለችም እሱም ባሏ ማለት አይቻልም። ምክንያቱም የጓደኛው ሚስትን ነው በነፍሷ እየተጫወተ ያለው በመተት ማለት ነው። እንግዲህ ምንድን ነው ያደረገው? እሷን ወስዶ የወዲት ጉዲትን የምታሳምኝልኝ ከሆነ አሳምኝልኝ፣ የማታሳምኝልኝ ከሆነ ከዚህ ቤት እወጣለሁ እያላት እያስፈራራት ነው ሚስትየዋን ማለት ነው። ሚስትየዋ ደግሞ በፍጹም እኔ አንተን ማጣት አልፈልግም አለበለዛ እሞታለሁ ነው የምትለው ማለት ነው። እሞታለሁ፣ እኔ አንተን ብቻ ነው የምፈልገው፣ በፍጹም አንተ እንድትለየኝ አልፈልግም፣ የትም ጥለኝ እንዳትሄድ ነው የምትለው ማለት ነው። እሱ ደግሞ እኔም እንዳልሄድ የምትፈልጊ ከሆነ የወዲት ጉዲትንን ሰራተኛሽን አሳምነሻት ከኔ ጋር እንድትተኛ አድርጊልኝ እያላት ይገኛል ማለት ነው። እሷ ደግሞ እንዴት ነው አንተ እኮ የኔ ባልሆነክ እንዴት ነው የሚያጋረክ ስትለው፣ አይ ምን ችግር አለ ለሁለታችሁም እኮ በቃሉ፣ ለሁለታችሁም እኔ በቃለሁ፣
እያለ ይገኛል ማለት ነው። የወዲት ጉዲት ደግሞ እንግዲህ ወይዘሮ ቅድስት ጠርታ ምንድን ነው ያለችው? ከባሌ ጋር እንድትተኝ ይፈልጋለሁ ስትላት፣ በፍጹም እኔ ከባልሽ ጋር ልተኛ አልፈልግም። ምክንያቱም እኔ የመጣሁት እዚህ ቤት ለስራና ለስራ ብቻ ነው እንጂ ከባልሽ ጋር ልተኛ አይደለም የመጣሁት። እዚህ ጋር የወዲት ጉዲት እውነቷን ነው። ከባልሽ ጋር ልተኛ አይደለም የመጣሁት፣ እኔ ልሰራ ነው የመጣሁት። እንዴ ለምንድን ነው ከባሌ ጋር ማትተኙ? በቃ ስትናገር እኔ ንግግሯን ካያችሁ ወሰድ መለስ ነችናና ባሌ ምን ሆኗል? ባሌ ወንዳ ወንዳ አይደለ? ባሌ አያምርም? ለምንድን ነው ከባሌ ጋር ማትተኙ? ባሌን አትወጂውም? የሚወደድ ባል አይደለ? ተነሽ አብረሽ መተኛት አለብሽ። የወዲት ጉዲት ደግሞ በፍጹም ልተኛ አልችልም ከሱ ጋራ፣ ምክንያቱም አንድ ለአንድ ብቻ ነው እንጂ እግዚአብሔር የፈቀደው 2 3 አብሮ እንዲተኛ አልፈቀደም ምናምን ብላ ትላለች ማለት ነው። አይ ባንቺ ይጀመራል ነው ያለቻት ማለት ነው። ባንቺ ይጀመራል ካሁን ወዲህ ከባሌ ጋር አብረሽ መተኛት አለብሽ ብላ ትላታለች ማለት ነው። የወዲት ጉዲት እንግዲህ በስተመጨረሻ እምቢ ብላ ወደ ውጭ ትወጣለች ማለት ነው። ትቆጣታለች ማለት ነው። ስትቆጣት እንግዲህ የወዲት ጉዲትን ወደ ውጭ ትወጣለች። ከወጣች በኋላ ባልየው ምን ይላል? ይሄው መተተኛው ማለት ነው። ከዛ እንዴት ነው የምትቆጫት? ምን አደረገችሽ ነው የምትቆጫት? እሷን የመሰለች ሴት በምን ህሊናሽ ነው እሷን ልትቆጫት የቻልሽው? ምን ምናምን ብሎ ቤት ውስጥ ጥሏት ይሄዳል ማለት ነው። ከዛም በኋላ እንግዲህ ውጪ ላይ ወጣ የወዲት ጉዲትን ታባርራታለች። እኔ አልፈልግሽም ከስራ ማባረሻለሁ ብላ ትላታለች ማለት ነው። ከዛ እነሱ ተመልሶ ሲመጣ የለችም ቤት ውስጥ። ከዛ ምንድን ነው ያላት? መልሰሽ የወዲት ጉዲትን እዚህ ቤት ካላመጣሽ እኔም ከዛሬ ጀምሮ እዚህ ቤት እግሬ አይረግጥም መልሰሽ ማምጣት አለብሽ ብሎ ይላታል ማለት ነው። እንግዲህ እሷ ፍለጋ ስትዞር ማንን? የወዲት ጉዲትን ፍለጋ። የወዲት ጉዲትም የመሄድ ፍላጎት የላትም ነበረ። በግድም ቢሆን ከቤት ውስጥ ወጥታ ወንድሟ ጋር ስትደውል እንግዲህ ወንድሟ ጋር ደግሞ ስትደውል መርማሪ ፖሊስ ቤት ውስጥ ቁጭ ብሎ ነበረ ማለት ነው የወዲትን ፍለጋ። ከዛን ወንድምየው እንግዲህ ስልኩን ያነሳላትና ለምንድን የደወልሽው? ከሴትዮዋ ጋር ተጣልቻለሁ፣ ሴትዮቷ በጣም ሴጣንና ጨካኝ ነች ምናምን ብላ ትለዋለች ማለት ነው። ወይኔ ለካ ሰው እህቱን እንደዚህ ያገኛል። አንቺም እህትሽን ነው ታላቅ እህትሽን ነው ታናሽ እህትሽን ያገኘሽ ነው ያላት ማለት ነው አስቻለው። ከዛን እባክህ ግን ወደ ቤት ውስጥ ማምጣት እፈልጋለሁ ስላት፣ በፍጹም እናትሽም እማዬም እስር ቤት ነች ያለችው፣ አንቺንም ካገኘሽ ልትታሰሪ ስለምትችይ ወደዚህ ቤት እንዳትመጪ ነው ያላት ማለት ነው። ቀጥታ የምታደርገው ነገር ሲጠፋባት ወደዛን ሄደችው። ቤቱ ሄዳ ቁጭ ነው ያለችው በራፍ ላይ ማለት ነው። ከዛን እንግዲህ ወይዘሮ ቅድስት የወዲት ጉዲትን እየፈለገች በምትሄድበት ሰዓት መርማሪ ፖሊስ ይመጣል። መርማሪ ፖሊስ ይመጣ ለምንድን ነው እዚህ ምን እየፈለግሽ ነው ስል፣ ሰራተኛ ለምንድን ነው የምትፈልጊያት? ሰረቀችሽ ነገር አለ እንዴ ብላ፣ በፍጹም የሰረቀች ነገር የለም ግን የባሌ ልብ ሰርቃለች ይላል ማለት ነው። መርማሪ ፖሊስ ደግሞ እኔ እንኳን በእጅ የተሰረቀ ነገር ነው እንጂ በልብ የተሰረቀ ነገር ላፋልግሽ አልችልም፣ ግን ደግሞ ስልክሽን አምጭና ደውዬልሽ መጥቼ አንድ ቀንም ቢሆን ቤትሽ መጥቼ ልጠይቅሽ እችላለሁ ይላታል ማለት ነው። ከዛም በኋላ እንግዲህ ስልኳን ትሰጥና ወደ ቤት ትሄዳለች። ወደ ቤት ስትሄድ እንደውም መንገድ ላይ እየደወለላት ነበረ። የወዲት ጉዲት መንገድ ላይ ቁጭ ብላ ታገኛታለች ማለት ነው፣ እዛው ቤቱ አጠገብ። ከዛን ይዛ ትገባለች ማለት ነው። ይዛ ከገባች በኋላ ምንድን ነው የተፈጠረው እንግዲህ የመሰላችሁ ባልየው አሁንም እያስፈራራት እንደሆነ ሚስትየዋን የወዲት ጉዲትን አሳምና ከሷ ጋር እንድትተኛ ማድረግ እንዳለበት ለሚስትየዋ ማስጠንቀቂያ ይሰጣል ማለት ነው። እንዲሁም ደግሞ ለወዲት ምንድን ያላት? ከኔ ጋር ብትተኝ ይሻልሻል፣ ከዚህ ከሰራተኝነት ወጥተሽ አለቃ እንድትሆኝ ይፈልጋሉ ብሎ ይላታል ማለት ነው። እንግዲህ ወደ ቤት ስትመለስ ምንድን ነው ያደረገው? ወይዘሮ ቅድስትን እግሯ ላይ ወርቃ ይቅርታ እንድትጠይቅ ነው ያደረጋት ማለት ነው። እግሯ ላይ ወርቃ ከአንዴም 2 3 በዛ ላይ ደግሞ ትለምንሽ ካለመነችሽ በስተቀር ይቅርታ እንዳትጠይቂያት ነው ያለቻት ማለት ነው። የወዲት ጉዲት ደግሞ እኔ ቅርብ ብዬሻለሁ ተነሽ ስትላት፣ በፍጹም እንዳትነሺ እዛ ሆነሽ አሁንም ይቅርታ ጠይቂ እያላት ነበረ ማለት ነው። እንግዲህ የወዲት ጉዲት እኔ ይቅር እስካልኳት ድረስ መነሳት ትችላለች ምናምን ትለዋለች ማለት ነው። ከዛን እንግዲህ እሷ ከወጣች በኋላ ምንድን ነው ውጭልን እኛ እንግዲህ የወዲት ጉዲት ሰራተኛዋ ማለት ነው እና ከእሷ ጋር ማውራት ፈልጋለሁ ይላል ማለት ነው። ለምንድን ነው እኔ ባሌለውበት ነው እንደ የምታወራው ምናምን ስትለው፣ ውጭ ብዬሻለሁ እኔ ማውራው ነገር አለ ብላ ይላታል ማለት ነው። እንግዲህ ሚስትየዋ ወደ ውጭ ትወጣና ከወዲት ጉዲት ጋር ምንድን ነው ያላት? ይሄንን ቤት የራስሽ ማድረግ አትፈልጊም እንዴ? ይሄንን የመሰለ ቤት ይሄንን የመሰለ ግቢ የራስሽ ማድረግ አትፈልጊም እንዴ ብሎ ይላታል ማለት ነው። እኔ በፍጹም እኔ ይሄንን ነገር አልፈልግም ስትለው፣ እንግዲህ የራስሽ ማድረግ ከፈለገች ግን እኔ ሁሉን ነገር ነግርሻለሁ፣ ምክንያቱም
ይሄንን ቤት እኔም ከሰው ላይ ነው የወሰድኩት፣ ሚስቴን ብትሆንም ታማኝ ውሻ ነች ብሎ ይላል ማለት ነው። የወዲት ጉዲት ግን ምንድን ነው ያደረካት? እንደዚህ ባሏን አሳብደክ መንገድ ላይ ጣልከው፣ እሷንም ደግሞ እንደዚሁ እሷም በጣም ታማሚ እንደሆነ ተረድቻታለሁ። ምክንያቱም እየወደቀች እየተነሳች፣ አንዴ ወደ ራሷ እየተመለሰች፣ አንዳንዴ ደግሞ እንዳልሆነች በጣም አውቃለሁ፣ እረዳለሁ። ግን ምን አድርገሃት ነው ስትለው፣ አይ እኔ ምንም ነገር ያደረግኳት ነገር የለም፣ ያደረግካትማ ነገር አለ ምናምን ትለዋለች ማለት ነው። በፍጹም እኔ ያደረግኳት ነገር የለም ይላታል ማለት ነው። ለማንኛውም እኔ ምንድን ያላት ከኔ ጋር ሁኚ፣ ከኔ ጋር የምትሆኝ ከሆነ ይሄንን ቤት ላንቺ አደርግልሻለሁ፣ እናም ደግሞ አሰርሽ እንደ ገረድሽ እንድታያት አስደርጋለሁ። ስለዛን እኔ የምልሽን ነገር ብቻ እሺ በይኝ ምናምን ይላታል ማለት ነው። በፍጹም ይሄንን ነገር እሺ ልልክ አልችልም ብላ ትላታለች ይላታል ማለት ነው። ከዛም በኋላ እንግዲህ አሁንም ቅድስት ተነስታ ትወርቃለች ማለት ነው። ስትወርቅ ወደ ራሷ ወደ ድሮ ማንነቷ ተመልሳ ባሌ የት ነው? የባሌ እናት እማዬ የት ነች ያለችው? ብላ ትላታለች ማለት ነው። እንዲህ ብላ ክላስ ውስጥ ነበረች እንግዲህ የባሏ እናት። ከዛን ከክላስ ውስጥ ትወጣለች፣ እውነት የጠራቻት መስላት ማለት ነው። ስትወጣ ደግሞ አሁንም ትወርቃለች። እንዴ ማዬ ማን ነው እንደዚህ ያደረገሽ? ማን ነው እንደዚህ ያደረገሽ? በፊት እኮ እንደዚህ አይነት ሰው አልነበርሽም። ምን ሆነሽ ነው እንደዚህ እንትን ይሆንሽው? ምናምን ትላታለች ማለት ነው። ራስሽን የጣልሽው እንደዚህ ይሆንሽው ምናምን ስትላት፣ አንቺ ነሽ እኮ እንደዚህ ያደረግሽኝ፣ አንቺ ነሽ በየጊዜው እየመጣሽ እኔ ስደበድቢ፣ አንቺ ነሽ እኮ እንደዚህ ያሰርሽኝ ምናምን ስትላት፣ በፍጹም እኔ ይሄንን ነገር አላደረግኩም ትላታለች ማለት ነው። ባልሽ ሴት ነው ስትል፣ ባልሽም አብዶ መንገድ ላይ ጥለሽዋል አይደል? እንደ አንቺ ነሽ እኮ አሳበርሽው፣ አብዷል እኮ ባልሽ ምናምን ትላታለች። በፍጹም ባሌማ አያብድም፣ የኔ ባልማ አያብድም፣ አንቺም ምን ሆነሽ ነው እንደዚህ ቁስቁልቁል ያልሽው ምናምን እያለቻት ነበረ ማለት ነው። የወዲት ጉዲትንም አንቺ ማነሽ? እኔ አንቺን አላቅሽ፣ ምን ልታረግ ነው ቤት የመጣችሁ እያለቻት ነበረ ማለት ነው። በስተመጨረሻ ግን አሁንም ተመልሳ ስትወድቅ መልሳ በቃ እንደዛው ነው የሆነችው፣ እንደ በፊቱ ነው የሆነችው ማለት ነው። የሚያሳዝን ነገር አው የዳብሎስ ስራ የመንፈስ ስራ እንደዚህ ነው የሚያደርገው። በነገራችን ላይ ወሰድ መለስ እያደረገ ነው ስራውን የሚሰራው ማለት ነው። ምክንያቱም አንድ ልብ ካልነሳ ምንም ስራ መስራት ስለማይችል ማለት ነው። እና በጣም የሚያሳዝን የእናት ገፍ ድራማ ብዙ ነገር የምንማርበት እና ዘመኑን የዋጀ ዘመኑን ያየ ድራማ ነው ማለት ነው። ብዙዎቻችን ሰዎች መንፈስ ስንባል መንፈስ እንደው ምንም ነገር የማይነካን በፍጹም በቃ ምን ልበላችሁ፣ እንደዛ አድርጎ ነው የሚያዩት የሚረዱት ማለት ነውና መንፈስ እስከፈለጋችሁ ድረስ እሱ ይፈልጋችኋል ማለት ነው። አይደለም እሱ ቀርቶ ማለት ነውና የትኛውም ነገር እናንተ በህይወታችሁ ሳትፈልጉት ወደ እናንተ አይመጣም ማለት ነው። ስለዛ ምን ለማለት ፈልጌ ነው ብቻ አላቅም። እንደዚህ አይነት ሰዎች አሉ በነገራችን ላይ የሰዎችን ህይወት የሚያመሰቃቅሉ በቃ ነገሮችን ሁሉ አልጋ ባልጋ እናገኛለን የሚሉ ማለት ነው። ብዙ ሰዎች አሉ እንደዚህ ሀብታም የሚባሉ ሰዎች ከመቶ በ11 75 በ11 75 በ11 25 በ11 ናቸው ቢሆን በራሳቸው ጉልበት ሰርተው መከራቸውን አይተው እየኖሩ አሉት ማለት ነው። ከዚህ የበለጠ ምንድናቸው? አጭበርባሪ፣ ሌባ ባንስ እንኳን በመታየት ነገር እንኳን ቢቀራቸው በማይታይ ነገር በስርቆች ተመሳርተው ነው ህይወታቸውን እየመሩ ያሉት ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ ቤተሰቦቼ። እኔ በጣም ነው ነገሮቹን ላይ እያሳዘነኝ ያለው ማለት ነው። ምክንያቱም አያለው አውቃለሁ በሰው ላይ የሚሰራውን የሚደረገው ግን ደግሞ ብቻ ደግሞ እንደዚህ ይሰራል ብዬ እኔ በፍጹም ማለት ነው። ብቻ መድኃኒዓለም ለእንደዚህ አይነት ሰዎች ማስተዋሉን ይስጣቸው። ማስተዋልን ፈጣሪ ያድላቸው እላችኋለሁ። ሌላ ምን ይባላል? የሚባለው ነገር የለም። ህሊና ማጣትና ህሊና መሸጥ ነው ብዬ ነው ማስበው። አስባችሁታል? ከሴጣን ጋር ቅሩኝነት ይሄ ሁላ ነገር ለምንድን ነው? እኔ ያሰብኩት ነገር እንዲሳካ እኔ ያልኩት ነገር መሆን አለበት። ሰዎችን ለማሽከረከር በሰዎች ነፍስ ላይ ለመጫወት ነው መቼስ ለሌላ ነገር አይደለም። እና ቤተሰቦች ዝቅታን ውደዱ። በነገራችን ላይ ዝቅታን ውደዱ ማለት ነው። እግዚአብሔር ከፍ ያደርጋችኋል። እናንተ በዳቢሎስ ራሳችሁን ከፍ ታረጉ፣ እግዚአብሔር አንድ ቀን ይቀጠቅጣችኋል ወደታይ።